ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ስታቲክስ በቻፕተር 4 ከስኩዌር ቴስት እንመለከታለን። እስከ ዛሬ የሰሯቸው ቪዲዮዎች አሉ እስከ ቻፕተር 3 እነሱን ካላያችሁ ማየት ትችላላችሁ። ለዛሬ ቻፕተር 4 ነው የምንመለከተው እና ቪዲዮን ከመጀመራችሁ በፊት ቪዲዮን ላይክ በማድረግ ብትጀምሩት ደስ ይለኛል እና ቪፒኤን አብርታችሁ ብታዩልኝ ደስ ይለኛል። እናም አብዛኞቻችሁ እስካሁን በፊት እያየሁ ነበረ እና ቪፒኤን እያያችሁ ነው የምታዩልኝ፣ እያበራችሁ ነው የምታዩልኝ። በጣም አመሰግናለሁ እና በዚሁ እንድቀጥሉ እላለሁ። እኔም የምሰራቸውን ነገሮች አዲስ እና አሪፍ የሆኑ ነገሮችን ይዤላችሁ ለመቅረብ ሞክራለሁ። ስለዚህ ወደ ቪዲዮ እንግባ። ለዛሬ ወደ ቪዲዮ ስንገባ ምንድነው ቻፕተር 4 ነው የምንመለከተው። እንዳልኳችሁ ምንድነው ካይ-ስኩዌር ቴስት ነው የምንመለከተው። ካይ-ስኩዌር ቴስት ምንድነው፣ ምን ቴስት ለማድረግ ነው የሚጠቅመን የሚለውን በዲቴል እንመለከታለን ማለት ነው። ስለዚህ ካይ-ስኩዌር ዲስትሪቢዩሽን ኦር ኤክስ ስኩዌር ነው ምልክቱ በሚወከለው ኤክስ ስኩዌር ነገር አድርጋችሁ ነው የምታሳዩት እና ስለ ካይ-ስኩዌር ዲስትሪቢዩሽን አሁን የምንመለከተው። ስለዚህ ካይ-ስኩዌር ዲስትሪቢዩሽን ምንድነው? ኮንቲኒስ ፕሮባቢሊቲ ዲስትሪቢዩሽን ነው። እንደአሁን እስካሁን እንዳየናቸው እንደ ኖርማል እንደ ቲ ቴብል ማለት ነው። ኮንቲኒስ የሆነ ሲሆን ለስታቲካል ቴስት ነው የሚጠቅመው ማለት ነው። ይሄ ፕሮባቢሊቲ ዲስትሪቢዩሽን። ስለዚህ ዜር ኢዝ ኤ ፓርቲኩላር ካይ-ስኩዌር ዲስትሪቢዩሽን ፎር ኢች ፓርቲኩላር ነምበር ኦፍ ዲግሪ ኦፍ ፍሪደም እና ዲግሪ ኦፍ ፍሪደሙ በተለያየ ቁጥር የተለያየ አይነት ካይ-ስኩዌር ይኖረናል ማለት ነው። ዲግሪ ኦፍ ፍሪደም ማለት ስለዚህ እዚህ ጋር 5 ዲግሪ ኦፍ ፍሪደም፣ እዚህ ጋር 2 ዲግሪ ኦፍ ፍሪደም፣ እዚህ ጋር 10 ዲግሪ ኦፍ ፍሪደም ነው። ዲግሪ ኦፍ ፍሪደም ማለት ባይ ዘ ዌይ ምንድን ነው? ለምሳሌ አሁን የሆነ ቁጥሮች 4 ቁጥሮች አሉ እንበል። x1 ሲደመር x2 ሲደመር x3 ሲደመር x4 እኩል ነው 10 ብላችሁ ዲግሪ ኦፍ ፍሪደም ለማስረዳት ነው። አሁን ከዛ የፈለኩትን አሳይን ባረግ ለኤክስ1 አሁን 2 ባረግ፣ ለኤክስ2 2 ባረግ፣ ለኤክስ3 3 ባረግ፣ ለኤክስ4 ደግሞ ምን ይሆናል ማለት ነው 1 2 3 አረብ። ከዛ ኤክስ4 አሁን ምንድነው የፈለገኝን ቁጥር ማድረግ አልችልም፣ ምክንያቱም 10 እንዲሰጠኝ እዚህ ጋር ያለኝን መደመር አለብኝ። 2 እና 2 4 ከ3 ከ7 ስለዚህ ግዴታ 3 ማድረግ አለብኝ ማለት ነው። ስለዚህ ፍሪደም ያላችሁ በፍሪደም አሳይን ማድረግ የቻልኩት አሁን ስንት ነው? እዚህ ጋር 3ቱን ነው ከኤክስ1 እስከ ኤክስ3። ኤክስ4ን አልቻልኩም። ስለዚህ ዲግሪ ኦፍ ፍሪደማችሁ ብዙ ጊዜ ምንድነው n-1 የሚሆነው ለዛ ነው ማለት ነው። ስለዚህ ዲግሪ ኦፍ ፍሪደም ማለት ምን ያህል ፍሪ ናችሁ አሳይን ለማድረግ ቫልዩዎችን ነው። ስለዚህ አሁን እዚህ ጋር 3 ይሆናል ዲግሪ ኦፍ ፍሪደም፣ ምክንያቱም 4 ኤለመንት አለ n-1 ስታደርጉት 3 ስለሆነ ማለት ነው። ስለዚህ ዲግሪ ኦፍ ፍሪደሙ በተለያየ ቁጥር ምኑ ይለያያል ማለት ነው? ግራፉ ይለያያል ማለት ነው የካይ-ስኩዌር ዲስትሪቢዩሽን። ስለዚህ በዚህ ወይ ነው ዲግሪ ኦፍ ፍሪደም መረዳት ያለባችሁ እና አሁን ምንድነው ፕሮፐርቲዎቹን እንመልከት። የማን የካይ-ስኩዌር ማለት ነው። ስለዚህ እዚህ ጋር እንደምታዩት ወደ ኔጌቲቭ ሳይድ አይሄድም፣ ፖዚቲቭሊ ብቻ ነው ማለት ነው እና በዲቴል እንመለከታለን። እሺ ስለዚህ ካራክተሪስቲክሶችን ስንመለከት ምንድነው ካይ-ስኩዌር ዲስትሪቢዩሽን ኢዝ ኮንቲኒዩስ ዲስትሪቢዩሽን ነው ብለናል፣ እንዳየ ነው። ኮምፒውተር ቫልዩ ኦፍ ካይ-ስኩዌር ካኖት ቢ ኔጌቲቭ። ካይ-ስኩዌር ኔጌቲቭ አይሆንም፣ ኦንሊ ፖዚቲቭ ብቻ ነው የሚሆነው። ስለዚህ ሌላ ደግሞ ምንድነው ፖዚቲቭሊ ስኩዌር ነው፣ ሳይሜትሪካል አይደለም። እንደ እስካሁን እስካየናቸው እንደ ዜድ ቴብል እና እንደ ኖርማል ዲስትሪቢዩሽን እና እንደ ቲ ዲስትሪቢዩሽን ምን አይደለም፣ ሳይሜትሪክ አይደለም። ይሄ ፖዚቲቭሊ ስኩዌር ነው ማለት ነው። ስለዚህ ካይ-ስኩዌር ምንድነው ነን ሳይሜትሪ ነው ይላል እዚህ ጋር። ስለዚህ ኔጌቲቭ አይሆንም፣ ፖዚቲቭ ስኩዌር ነው፣ ነን ሳይሜትሪክ እና ኮንቲኒዩስ ዲስትሪቢዩሽን ነው ምን ካይ-ስኩዌር ዲስትሪቢዩሽን ማለት ነው እና በዚህ ልክ ተረዱት ማለት ነው። እና ካይ-ስኩዌር ታዲያ ምንድነው ጥቅሙ? ለምንድነው ፐርፎርም የምናደርገው ብላችሁ ከጠየቃችሁ 3 ጥቅሞች አሉት። አንደኛ ፐርፎርም ዘ ቴስት ኦፍ ኢንዲፔንደንስ ቢትዊን ቫሪያብል፣ በቫሪያብሎች መካከል ያለውን ኢንዲፔንደንስ ናቸው ወይስ ዲፔንደንት ናቸው የሚለውን ለማረጋገጥ ነው። ሁለት ነገሮች ሰጣቸው፣ እርስ በርስ ጥገኛ ናቸው ወይስ እርስ በርስ ኢንዲፔንደንት ናቸው የሚለውን እናረጋግጣለሁ። ሁለተኛ ደግሞ ምን ለማድረግ ይጠቅመናል? ኤግዛማይን ዘ ኢኳሊቲ ኦፍ ሰቨራል ፕሮፖርሽን ነው። ከዛ በሰቨራል ፕሮፖርሽን መካከል ያለውን ኢኳሊቲ ለማረጋገጥ ይጠቅመናል። ግን ይህ ፕሮፖርሽን ሚን ቢሆን ኢኳሊቲ ኦፍ ሰቨራል ሚን ቢሆን ቻፕተር 5 ላይ ነው የምንመለከተው፣ አኖቫ ነው የሚጠቅመን። ስለዚህ ካይ-ስኩዌር ከሆነ ኢኳሊቲ ኦፍ ሰቨራል ፕሮፖርሽን ነው የሚጠቅመው እና ጉድነስ ኦፍ ፊት ቴስትም ለማድረግ ይጠቅመናል። ጉድነስ ኦፍ ፊት ቴስት ላይ የምንመለከተው ባይኖሚያን ኖርማል ነው ወይስ ፖይዘን ዲስትሪቢዩሽን ነው የሚለውን ነው የምናረጋግጠው። እነዚህም በስታት 1 ኮርስ እንዳየናቸው ካስታወሳችሁ አሉ እዛ ላይ ያሉት ናቸው እና የሆነ ኤግዛምፕል ሲሰጣችሁና የኤግዛምፕል ባይኖሚያል ነው ፖይዘን ነው ወይስ ኖርማል ዲስትሪቢዩሽን ነው የሚለውን እንድታረጋግጡ ነው የምትጠይቁ። ስለዚህ ካይ-ስኩዌር ምንድነው እነዚህ ሶስቱን ቼክ ለማድረግ ወይም
ፐርፎርም ለማድረግ ወይም ኤግዛማይን ለማድረግ እንጠቀምበታለን እነዚህን 3 ቴስቶች ማለት ነው። ስለዚህ በዲቴል ምን ይመስላሉ የሚለውን እያንዳንዳቸውን እንመልከት። ለሶስቱን ጥቅም ነው በቃ ከዚህ ወዲያ የምናየው፣ ከዛ ቻፕተር ያልቃል ማለት ነው። ስለዚህ መጀመሪያ ምን እንመልከት? ቴስት ፎር ኢንዲፔንደንስ ቢትዊን ቱ ቫሪያብሎች መካከል ያለው ኢንዲፔንደንስ ቴስት ለማድረግ ነው የሚጠቅመው ብለናል። ስለዚህ is used to analyze the frequency of two variable with multiple category to determine whether two variable are independent። ስለዚህ በቃ ሁለት ቫሪያብሎች ይሰጧቸዋል። እነዛ ቫሪያብሎች የራሳቸው የሆነ ፍሪኩዌንሲ ይሰጣቸዋል። እሱን እያያችሁ በሁለቱ መካከል ምንድነው ኢንዲፔንደንት ናቸው ዲፔንደንት የሚለው መለየት ነው ማለት ነው። ስለዚህ ኢንቮልቭ ዩዚንግ ሳምፕል ዳታ ቱ ቴስት ዘ ኢንዲፔንደንስ ቢትዊን ቱ ቫሪያብል ነው። ስለዚህ የተሰጣችሁን ሳምፕል ዳታ ተጠቀሙና ምንድነው በመሀላቸው ያለውን ሪሌሽንሽፕ ማየት ይቻላል ማለት ነው። ስለዚህ ሳምፕል ዳታ ኢዝ ጊቨን ኢንቱ ዌይስ ቴብል ኮልድ ኮንቲንጀንሲ ቴብል። ከዛ የሳምፕል ዳታው በቴብል ከሆነ የሚሰጣችሁ ኮንቲንጀንሲ ቴብል ይባላል። አንዳንዴም ኮንቲንጀንሲ አናላይዝ ወይም ኮንቲንጀንሲ ቴብል ቴስት እየተባለ ይጠራልና ምን ይመስላል የሚለውን ኮንቲንጀንሲ ቴብል ኤግዛም ስለምናይ ችግር የለም እናዋለን። ስለዚህ the chi-square test is used to analyze for example the following case። አሁን ቴስት ፎር ኢንዲፔንደንስ ስንል ምን አይነት ኬዞችን ነው ቴስት የምናደርገው ስንል አሁን እዚህ ጋር ኤግዛምፕል አለ። whether soft drink preference is independent of gender። አሁን የለስላሳ መጠጦች ፍላጎት ከጀንደር ጋር ይያዛሉ፣ ከጀንደር ጋራ ምንም ግንኙነት የለውም ወይስ ግንኙነት አለው የሚለውን ለማጥናት አሁን አንድ ኤግዛምፕል መሆን ይችላል። ምክንያቱም ሴት ወንድ መሆን ከሶፍት ድሪንክ ጋራ ግንኙነት አለው ወይ የሚለውን ለማጥናት ምንድነው ካይ-ስኩዌርን እንጠቀማለን። በየትኛው አፕሊኬሽኑ ቴስት ፎር ኢንዲፔንደንስ በሚለው ማለት ነው። ስለዚህ ወይዘር ሌላ ኤግዛምፕል ደግሞ ፋቮራይት ስፖርት ኢዝ ኢንዲፔንደንት ኦፍ ናሽናሊቲ። ከዛ ከናሽናሊቲ ጋራ ፋቮራይት ስፖርት ኢንዲፔንደንት ናቸው ዲፔንደንት የሚለውን ለማየትም ይጠቅመናል። ወይዘር ዘ ታይፕ ኦፍ ፋይናንሻል ኢንቨስትመንት ኢዝ ኢንዲፔንደንት ኦፍ ጂኦግራፊካል ሪጅን ነው ያለንበት ጂኦግራፊካል ሪጅን ኢንዲፔንደንት ነው ወይስ ዲፔንደንት ለፋይናንሻል ኢንቨስትመንት የሚለውንም ለማጥናት ማለት። ስለዚህ በሁለት ነገሮች ቫሪያብሎች መካከል ያለውን ኢንዲፔንደንስ ለማጥናት ምን እንጠቀማለን? ካይ-ስኩዌርን እንጠቀማለን ማለት ነው። ስለዚህ በኤግዛምፕል ከማየታችን በፊት ስቴፑን እንመልከት። ስቴፖቹ ስንት ናቸው? በዋናነት 3 ስቴፖችን ነው የምንከተለው። ምን ላይ ኢንዲፔንደንስ ቢትዊን ቫሪያብልን ቴስት ስናደርግ አንደኛ እንደተለመደው ምንድነው ኦልተርኔቲቭ እና ነል ሃይፖቴሲሳችሁን ነው የምታወጡት። ኦልተርኔቲቭ ሃይፖቴሲሳችሁ ላይ እና ነል ሃይፖቴሲሳችሁ ላይ ምንድነው የምትጠሩት? ሁልጊዜም ይሄኛው ፊክስድ ነው። ምን ብላችሁ ነው የምታስቀምጡት? ሁለቱ ቫሪያብሎች ምንድናቸው? ኢንዲፔንደንት ብላችሁ ነው የምታስቀምጡት። ስለዚህ ኦልተርኔቲቭ ሃይፖቴሲሳችሁ ምንድነው? ሁለቱ ቫሪያብሎች አር ኖት ኢንዲፔንደንት ብላችሁ ነው የምትሄዱት፣ ወይም ዲፔንደንት ማለት ትችላላችሁ ማለት ነው። ኢንዲፔንደንት ካልሆነ ዲፔንደንት ስለሆነ የሚሆኑት ማለት ነው። ከዛ ስቴፕ 2 ላይ ምንድነው ዲሲዥን ሩል ማውጣት ነው የሚጠበቅባቸው። ዲሲዥን ሩላችሁ ምንድነው? ሪጀክት ኤችኦ ነው የምናደርገው ዲሲዥን ሩል ማስቀመጥ ስለሆነ ስቴፕ 2 ላይ ኢፍ ኮምፒውትድ ያደረግነው ካይ-ስኩዌራችን ኮምፒውትድ አድርገን ያመጣነው ካይ-ስኩዌራችን ካይ-ስኩዌር ከሚሰጣችሁ አልፋ ቫልዩ እና ዲግሪ ኦፍ ፍሪደም ቴብል ላይ ሄዳችሁ ከምታነቡት ከበለጠ ኤችኦን ሪጀክት አድርጌ አልተርኔቲቭ ሃይፖቴሲስን እቀበላለሁ። ስለዚህ ሁልጊዜም አሁን እዚህ ጋር ኮምፒውት ያደረጋችሁ ቫልዩ በቃ ከዛ ከቴብል ላይ ከምታነቡት ቫልዩ ከበለጠ ኤችኦ ሪጀክት ይደረጋል ማለት ነው። ስለዚህ በዚህ ልክ ተረዱት ማለት ነው። እሺ ቀጣይ ምንድነው? ስለዚህ አሁን እዚህ ጋር ዲግሪ ኦፍ ፍሪደም አለች። እቺን ዲግሪ ኦፍ ፍሪደም የምትፈልጓት ቴብል ከሆነ የተሰጣችሁ አርል ሮ ሲቀነስ 1 እና ኮለመን ሲቀነስ 1 አድርጋችሁ ነው የምታገኙት ማለት ነው። ከሮ ላይ 1 ከኮለመን ላይ 1 ቀንሳችሁ ስታበዙት ዲግሪ ኦፍ ፍሪደምን ታገኛላችሁ። እንዴት ነው የሚለው በኤግዛምፕል እናገኘዋለን ማለት ነው። ከዛ የካይ-ስኩዌር ፎርሙላ ይሄ ነው። ካይ-ስኩዌር ማለት ምንድነው? ሰሜሽን ነው። ሰሜሽን ኦፍ ምንድነው የምታደርጉት? መጀመሪያ ምንድነው ኦብዘርቭድ ፍሪኩዌንሲ ያለው። ኦብዘርቭድ ፍሪኩዌንሲ ማለት ከቴብል ላይ ቀጥታ አይታችሁ የምታነቡ ቫልዩ ይሰጣችኋል። እሱን ትጠቀማላችሁ። ይሄ ኤክስፔክትድ ፍሪኩዌንሲ አለ። ኤክስፔክትድ ፍሪኩዌንሲውን ካልኩሌት አድርጋችሁ ነው የምታገኙት። እሱ እንዴት እንደምታገኙ አሳያችኋለሁ። ከዛ እሱን ስኩዌር ታደርጋላችሁ። ከዛ ለኤክስፔክትድ ፍሪኩዌንሲ ድካሚ ታካፍላላችሁ ማለት ነው። እዚህ ጋር ያለው ፎርሙላ ማለት ነው። ስለዚህ እንዴት ነው የሚለውን በኤግዛምፕል ስናየው የበለጠ ግልጽ ይሆናል። አሁን ጀስት ፎር ኢንትሮዳክሽን እና ስቴፖቹ እንድታውቋቸው ነው። ከዛ ሶስተኛው ደግሞ ምንድነው? ኮምፒት ማድረግ ነው። ከዛ ወዲያ ዲሲሽን ሮል አወጣችሁ። ስለዚህ ኮምፒት አድርጋችሁ ወደ ዲሲሽን ነው። ኮምፒት ስታደርጉ እዚህ ጋር ምንድነው እንዳልኳችሁ ምንድነው ይሄንን ፐርፎርም የምታደርጉት እዚህ ጋር ያለውን ፎርሙላ ነው ኮምፒት ስታደርጉ። ስለዚህ መጀመሪያ ኤፍኦ ምንድነው ጊቭን ነው ብያቸዋለሁ። ኤፍኦ ማለት ኦብዘርቭድ ፍሪኩዌንሲ ነው።
ኤፍኢ ደግሞ ኤክስፔክትድ ፍሪኩዌንሲ ነው። ስለዚህ መጀመሪያ ኤክስፔክትድ ፍሪኩዌንሲን ካልኩሌት ታደርጋላችሁ ማለት ነው። ኤክስፔክትድ ፍሪኩዌንሲ ስትፈልጉ ምንድነው ሮ ቶታሉን በኮለመን ቶታል ታበዙና ለግራንድ ቶታል ማካፈል ነው። እንዴት ነው የሚለው በኤግዛምፕል እናዋለን ማለት ነው። ስለዚህ ግን እዚህ ጋር ማወቅ ያለባቸው ኤክስፔክትድ ፍሪኩዌንሲ ሁሌም ካልኩሌት አድርጋችሁ ነው የምታገኙት፣ ጊቭን አይደለም። ኦብዘርቭ ፍሪኩዌንሲ ደግሞ ጊቭን ነው፣ ከቴብሉ ላይ ቀጥታ አንባችሁ የምታገኙት ነው። ከዛ በዚህ መሰረት ምንድነው ስቴፕ 4 ላይ ዲሲሽን መወሰን ነው ማለት ነው። ከዛ ምንድነው ዲሲሽናችን የሚሆነው ሪጀክት ኤች ታደርጋላችሁ ሳምፕል ከስኩዌራችሁ ወይም እዚህ ጋር ሳምፕል ከስኩዌር ማለት የካልኩሌት አድርጋችሁ የምታመጡት ከስኩዌር ከምኑ ከስኩዌር አልፋ ላይ እና ዲግሪ ኦፍ ፍሪደም ላይ ካለው ከቴብል ከምታነቡ ቫልዩ ከበለጠ ምንድነው ሪጀክት ታደርጋላችሁ። ይሄ ማለት ሁለቱ ቫሪያብሎች ኢንዲፔንደንት አይደሉም፣ ወይም ኦልተርኔቲቭ ሃይፖቴሲሳችሁን ከተቀበላችሁ ዲፔንደንት ናቸው፣ ዲፔንደንት ወይም ኖት ኢንዲፔንደንት ብላችሁ ኮንክሉድ ማድረግ ትችላላችሁ ነው። ስለዚህ እነዚህ አራት ስቴፖች ተጠቅመን በኤግዛምፕል እንመልከተው ማለት ነው። እሺ ስለዚህ ምንድነው እዚህ ጋር ኤግዛምፕል ስንመለከት ምንድነው ስታቲስቲሽያን ኦፍ ዘ ገቨርንመንት ኦርጋናይዜሽን ኦብቴን ዳታ ፍሮም ራንደም ሳምፕልስ ኦፍ 250 ወርከርስ ነው የሚለው። ስለዚህ የሆነ የስታቲስቲሽያን ገቨርንመንት ኦርጋናይዜሽን ነው 250 የሚሆኑ ራንደም ሳምፕል ኦፍ ወርከሮችን ሰበሰበ ነው ዳታ ማለት ነው። ስለዚህ ክላሲፋይ ባይ በምን ከፋፍሎ ነው ዳታውን የሰበሰበው በኤዱኬሽን ሌቭላቸው እና በኢንካም ሌቭል መካከል ያለውን ነው። ስለዚህ አሁን እዚህ ጋር ምን ማየት ነው የፈለገው ማለት ነው በኤዱኬሽን እና ኢንካም ኢንዲፔንደንት ናቸው ወይስ ዲፔንደንት ናቸው የሚለው ነው ቴስት እንድናደርግ የተፈለገው። ስለዚህ ኦብዘርቭድ ፍሪኩዌንሲ እንዳልኳችሁ ምንድነው ጊቭን ነው ብያቸዋለሁ። ስለዚህ ኦብዘርቭድ ፍሪኩዌንሲ እዚህ ጋር ተሰጥቷል። የዲፕሎማ ሎ ኢንካም ያላቸው፣ ዲፕሎማ ሚዲየም ኢንካም ያላቸው፣ ዲፕሎማ ሃይ ኢንካም ያላቸው፣ ዲግሪ ይዘው ሎ ኢንካም ያላቸው፣ ዲግሪ ይዘው ሚዲየም ኢንካም ያላቸው፣ ዲግሪ ይዘው ሃይ ኢንካም ያላቸው ተሰጥቷቸዋል ማለት ነው በቴብሉ። ስለዚህ ይሄ ምናቸው ይሆናል ማለት ነው ኦብዘርቭድ ፍሪኩዌንሲ ነው ማለት ነው። ከዛ እሱን ተጠቅመን ምንድነው ቴስት አድርጎ የተባልነው ዌዘር ኢንካም ሌቭል ኢዝ ኢንዲፔንደንት ኦፍ ኤዱኬሽን ሌቭል። ስለዚህ ኢንካም ሌቭል ኢንዲፔንደንት ነው ወይ ከኤዱኬሽን ሌቭል ወይስ እርስ በርስ ግንኙነት አላቸው ወይስ ዲፔንደንት ናቸው የሚለውን እንድናጠና ነው የተጠየቀው። ስለዚህ በ5% ሲግኒፊካንት ሌቭል ነው አጥኑ የተባልነው ማለት ነው። ስለዚህ ወደ ሶሉሽናችን ስንመጣ ስቴፕ 1 ላይ ምንድነው ሃይፖቴሲስ ዴቨሎፕ ማድረግ ነው። ሃይፖቴሲስ ዴቨሎፕ ስናደርግ ምንድነው የምናደርገው አልተርናቲቭ ሃይፖቴሲስ ናል ሃይፖቴሲሳችን የሚሆነው ኢንካም ሌቭል ኢዝ ኢንዲፔንደንት ኦፍ ኤዱኬሽናል ባክግራውንድ። ስለዚህ ከኤዱኬሽን ባክግራውንድ ሁሉ ጊዜ ምንድነው ናል ሃይፖቴሲሳችሁን ኢንዲፔንደንት ነው ብላችሁ መግለጽ ያለባችሁ። ኢንካም ሌቭል ኢንዲፔንደንት ኦፍ ኤዱኬሽናል ባክግራውንድ ነው። ሁለተኛው ደግሞ ያንን ውድቅ ካረጋችሁ ምን ነው የምትቀበሉት ኦልተርናቲቭ ሃይፖቴሲሳችሁ ኢንካም ሌቭል ኢዝ ነው ኢንዲፔንደንት ኦር ኢንካም ሌቭል ኢዝ ዲፔንደንት ኦን ኤዱኬሽናል ባክግራውንድ ብላችሁ ታስቀምጣላችሁ። ስለዚህ አሁን አልተርኔቲቭ ሃይፖቴሲስ አወጣን ማለት ነው። ከዛ ወደ ስቴፕ 2 እናልፋለን ማለት ነው። ከዚህ ስቴፕ 2 ላይ ስንመጣ ፎርም ዲሲሽን ሩል ነው። የዲሲሽን ሩል አሁን እናውጣ። አልፋ ስንት ተሰጥቷል? 0.05 ተሰጥቷል። ይሄ ጊቭን ነው በጥያቄው። ስለዚህ ዲግሪ ኦፍ ፍሪደም እንፈልጋለን ማለት ነው። ዲግሪ ኦፍ ፍሪደም እንዴት እንደሚገኝ ቴብሉ ላይ ተመልሰን እንመልከተው። እሺ ዲግሪ ኦፍ ፍሪደም እንዳልኳችሁ ቅድም አድርጋችሁ ነው የምትፈልጉት ሮው ሲቀነስ 1 አድርጋችሁ ሲባዛ ኮለመን ሲቀነስ 1 ነው የምታደርጉበት ቴብል ውስጥ ከሆነ የሚሰጣችሁ። ስለዚህ እዚህ ጋር ምን አለ 1 2 ሮ ነው ያለ። ይሄኛው ሶስተኛው ኮለመን ቶታል ነው ድምሩ ስለሆነ አይቆጠርም። 2 ሮ ነው ያላችሁ። ስለዚህ 2 ሲቀነስ 1 ታደርጋላችሁ ሮ። ከዛ ደግሞ ኮለመናችሁ ስንት ይሆናል ማለት ነው? 1 አለ ይሄኛው ኮለመን፣ 2 ይሄኛው፣ 3 ይሄኛው ኮለመን አለ። ይሄኛውም አይቆጠርም ምንድነው ቶታሉ ሳም ስለሆነ። ስለዚህ 3 ሲቀነስ 1 ነው ማለት ነው። ስለዚህ ምን ይሆናል ማለት ነው 2 ሲቀነስ 1 1 ሲባዛ 3 ሲቀነስ 1 2 ነው። ስለዚህ ስንት ይሆናል ማለት ነው? ዲግሪ ኦፍ ፍሪደማችን 2 ነው ማለት ነው። እሺ ከዛ ስለዚህ እዚህ ከዲግሪ ኦፍ ፍሪደም 2 የመጣው በዚህ መሰረት ነው። ስለዚህ አሁን ካይስኩዌራችሁን ሄዳችሁ የምታነቡት ምንድነው ዲግሪ ኦፍ ካይስኩዌር የሚነበበው ምንድነው ካይስኩዌር ቫልዩ ዲግሪ ኦፍ ፍሪደም እና አልፋ ቫልዩን ይዛችሁ ሄዳችሁ ቴብል ላይ ነው እና አነባቡ ካልገባችሁ ስለሱ የሰራሁት ቪዲዮ አለ ስለሁሉም ቴብሎች አነባበብ ሊንኩን ወይም የቪዲዮን በዚህ ቪዲዮ መጨረሻ ላይ አስቀምጥላችሁ ወይም ቻናላችን ውስጥ ገብታችሁ ማየት ትችላላችሁ። እዚህ ምንድነው እዚህ ጋር ካይስኩዌር አለ። ካይስኩዌራችን አልፋ ስንት ነው 0.05 እና ዲግሪ ኦፍ ፍሪደም 2 ላይ ስንት ነው ቫልዩ ካይስኩዌር በ0.05 አልፋ እና ዲግሪ ኦፍ ፍሪደም 2 ላይ ቫልዩ ብላችሁ ቴብል ላይ ሄዳችሁ ስታነቡ ስንት ታገኛላችሁ? 5.991 ነው። ስለዚህ ዲሲሽን ሩላችሁ የምታወጡት ከዚህ ተነስታችሁ ነው ማለት ነው። ስለዚህ ዲሲሽን ሩላችሁ ምንድነው ሪጀክት የማደርገው ኤች1 ኢፍ ሳምፕል ካይስኩዌር ካልኩሌት አድርገን የምናመጣው ከዚህ ቀጥለን የምናገኘው ካይስኩዌር ከዚህ
ቴብል ካይ ስኩዌር ቫልዩ ወይም ከ5.991 ካይ ስኩዌር ቫልዩ ከበለጠ ሪጀክት አደርጋለሁ ኤች1 እና ኦልተርኔቲቭ ሃይፖቴሲስን አክሴፕት አደርጋለሁ ብለን ዲሲሽን ሩል እናወጣለን ማለት ነው። ስለዚህ አሁን ቀጣይ ስቴፕ የሚጠበቅብን ምንድነው? ኮምፒውት አድርገን ሳምፕል ካይ ስኩዌራችን ፈልገን ምን ላይ ዲሲሽን ላይ መድረስ ነው። ስለዚህ ካይ ስኩዌር ፎርሙላ እንደነገርኳችሁ ምንድነው? ሰሜሽን ኦፍ ኦብዘርቭድ ፍሪኩዌንሲ ሲቀነስ ኤክስፔክትድ ፍሪኩዌንሲ ስኩዌር ሆል ስኩዌር ሲካፈል ኤክስፔክትድ ፍሪኩዌንሲ ነው እና ሁልጊዜ ምንድነው ኦብዘርቭ ፍሪኩዌንሲ ይሰጣል ብያቸዋል። በቴብሌት ሲስተም ቫልዩ ኦብዘርቭ ፍሪኩዌንሲ ነው። ስለዚህ ኤክስፔክትድ ፍሪኩዌንሲን ካልኩሌት ማድረግ አለባቸው። ኤክስፔክትድ ፍሪኩዌንሲን ካልኩሌት ሲታረጉ እንዴት ነው? ሮ ቶታሉን ሲባዛ በኮለመን ቶታል ሲካፈል ለግራንድ ቶታል አድርጋችሁ ነው የምታመጡት ማለት ነው። እና ይህን እንዴት ነው የሚለው እንመልከተው። ስለዚህ አሁን የቅድሙ ቴብል ነው። አሁን እስከ ኤክስፔክትድ ፍሪኩዌንሲ ተጠቅመን ነው። ስለዚህ የዚችን ሎ ኢንካም ዲፕሎማ አት ሎ ኢንካም ላይ ያለችውን ስንፈልጋት የ20ን ኤክስፔክትድ ፍሪኩዌንሲ እንዴት ይሆናል ማለት ነው? ማድረግ ያለባችሁ ምንድነው? ሮ ቶታል አለ። ሮ ቶታሉ ማለት ምንድነው? እንደዚህ ሄዳችሁ ማለት ነው። እዚህ ጋር ያለው ሮ ቶታል ነው ይሄ ማለት ነው። ስለዚህ 100 ሲባዛ ኤክስፔክትድ ፍሪኩዌንሲ ለመፈለግ ማለት ነው። ስለዚህ 100 ሲባዛ ኮለመን ቶታል ደግሞ የ20 ስንት ይሆናል ማለት ነው? እዚህ ጋር 60 ማለት ነው። ሲባዛ በ60 ሲካፈል ስንት ታደርጋላችሁ? ግራንድ ቶታሉ ማለት የሁሉም ድምር ይሄ ነው። ወደ ታች ያለውም ወደዚህ ያለውም ተደምሩ ማለት ነው። 100 እና 150 250 60 100 እና 90 250 ስለሚመጣ ግራንድ ቶታሉ ማለት የሁሉም ድምር እሱ ነው ማለት ነው። 250 ታደርጋላችሁ። ስለዚህ እዚህ ጋር ያለውን ስታካፍሉ ስንት ይመጣል ማለት ነው? በኢችን 0 በዚህ 0 በ25 1 በ25 4 4 በ4 4 በ6 24 ይመጣል ማለት ነው። ስለዚህ በዚህ መሰረት ነው የትኛው 24 ይችኛዋ 24 የመጣቸው ኤክስፔክትድ ፍሪኩዌንሲ። ስለዚህ አሁን የ38ን ስትሰሩ ደግሞ ምንድነው እዚህ ጋር ትሄዳላችሁ 100 ሲባዛ በ100 ሲካፈል ለ250 ይሆናል ማለት ነው። ስለዚህ 100 በ100 ታበዛላችሁ ሲካፈል ለ250 ታደርጋላችሁ ማለት ነው። 0 በ0 በ25 በ25 4 10 በ4 40 ይመጣል ማለት ነው። ስለዚህ በዚህ መሰረት ነው በብራኬት ውስጥ ያሉ። ስለዚህ ኤክስፔክትድ ፍሪኩዌንሲያቸውን አሰራሩ እንዳሳየዋችሁ ማለት ነው። ስለዚህ አሁን የዚህ ሲሰሩ 100 ታደርጋላችሁ ሮ ቶታሉ ከዛ ኮለመን ቶታል አለ ሲካፈል ለግራንድ ቶታል ታደርጋላችሁ ለ250። ስለዚህ ምንድነው 90 ሲባዛ በ100 ሲካፈል ለ250 ይሆናል ማለት ነው። ስለዚህ በአንዷ 0 በአንዷ 0 በ25 1 በ25 4 9 በ4 36 ይሆናል ማለት ነው። ስለዚህ እንደዚህ ያደርጋችሁ እዚህ ጋርም ስትመጡ ምንድነው የ40 ለመስራት ሮ ቶታሉ 150 በ60 ሲካፈል ለ250 ታደርጋላችሁ 36 ይመጣል። የ62 ደግሞ ምንድነው 100 አለ ሲባዛ 150 ሲካፈል ለ250 ታደርጋላችሁ። የ48ን ለመስራት ደግሞ ምንድነው 150 ሲባዛ በ90 ሲካፈል ለ250 አድርጋችሁ ትሰራላችሁ ማለት ነው። በዚህ ወይ ምናችንን ጨረስን? ኤክስፔክትድ ፍሪኩዌንሲያችንን አገኘን ማለት ነው። ስለዚህ ኤክስፔክትድ ፍሪኩዌንሲ ከተገኘ ወዲያ ምንድነው ካይ ስኩዌራችንን ነው ካልኩሌት ማድረግ እንችላለን። ስለዚህ ካይ ስኩዌራችሁ እንዴት ነው ካልኩሌት ማድረግ የምትችሉ ስንል እንዴት ነው የምናደርገው? ዲፈረንሳቸውን እንፈልጋለን። ኤፍ ኦን ከኤፍ ኢ ላይ ያንዳንዱን ኤክስፔክትድ ኦብዘርቭድ ፍሪኩዌንሲ ከኤክስፔክትድ ፍሪኩዌንሲ ላይ እንቀንስና ስኩዌር እናደርገዋለን። ከዛ ስኩዌር ያደረግነውን ደግሞ ምንድነው በኤክስፔክትድ ፍሪኩዌንሲው እናካፍለዋለን ማለት ነው። ስለዚህ ያካፈል የምናገኘው ቫልዩ ስንደምረው ሳምፕል ካይ ስኩዌራችንን እናገኛለን ማለት ነው። ስለዚህ እንዴት ነው የሚለውን ከዚህ ቀጥሎ እናያለን። ስለዚህ የሚጠበቅ ምን ማድረግ ነው? ኤፍኦ ኤፍኢ እያልን ወደ ቁልቁል እንዘረዝራቸዋለን። ኤፍኦ ማለት 20 38 42 40 62 48 አድርጌ ወደ ታች ዘርዝራቸዋለሁ። ኤክስፔክትድ ፍሪኩዌንሲውን በዚህ ጋር እንደዛው ዘረዝርና ዲፈረንሳቸውን እንፈልጋለሁ ኤፍኦ እና ኤፍኢን። ከዛ ዲፈረንሱን ፈልጋችሁ ስኩዌር ታደርጉታላችሁ። ከዛ ሰሜሽናቸውን ትፈልጉና የዚህ ለኤክስፔክትድ ፍሪኩዌንሲ ማካፈል ነው። እንዴት ነው የሚብለውን በግልጽ በቴብል ላሳያችሁ። እሺ ያው እዚህ ጋር ኤክስፔክትድ ፍሪኩዌንሲውን ወደ ታች ትዘረዝሩታላችሁ። ሁለቱንም ኦብዘርቭዱም ኤክስፔክት ነው። ከዛ የሁለቱን ዲፈረንስ ትፈልጋላችሁ። ኤፍ ኦ ማይነስ ኤፍ ኢ ለምሳሌ 4ን እዚህ ጋር ለ40 አካፍላለሁ 0.1 ይመጣል። 36 ለ36 1 ይመጣል። 16 ለ36 0.44 እያለ ይቀጥላል። 4 ለ60 0.667 ይመጣል። 36 ለ54 0.6667 ይመጣል። ስለዚህ ሳምፕል ካይ ስኩዌር ማለት ምንድነው? የሰሜሽን ነው። የምኑ ሰሜሽን? ኤፍ ኦ ማይነስ የኤፍኢ ዘ ሆል ስኩዌር ኦቨር ኤፍኢ ሰሜሽን ነው። ስለዚህ ሰሜሽን ነው ማለት ይሄኛው ነው። እዚህ ጋር ኤፍ ኦ ማይነስ ኤፍኢ ዘ ሆል ስኩዌር ኦቨር ኤፍኢ። ስለዚህ እነዚህን ቫልዩዎች መደመር ነው ማለት ነው። ስለዚህ እነዚህን ቫልዩዎች ሲደምሯቸው ሳምፕል ካይ ስኩዌራችሁን ታገኛላችሁ። ስለዚህ ሲደምሯቸው ስንት ይመጣሉ?
2.945 ነው። ስለዚህ ሳምፕል ካይ ስኩዌራችሁ ባጭሩ ይህን ይመስላል ማለት ነው። ስለዚህ አሁን ውሳኔ መወሰን ትችላላችሁ። ምንድን ነበር ያልነው ቅድም? ሳምፕል ካይ ስኩዌራችን ከቴብል ቫሉ ካነበብ ነው ካይ ስኩዌር ቫሉ ከበለጠ ሪጀክት እናደርጋለን ኤች ኦር ነው፣ አዘርዋይዝ ሪጀክት አናደርግም ኤች ኦን ብለናል። ስለዚህ ሜክ ዲሲሽናችን ላይ ምን ይሆናል? አክሴፕት ዳ ኑል ሃይፖቴሲሱን። ምክንያቱም ኑል ሃይፖቴሲሳችንን አክሴፕት የምናደርገው ምክንያቱም ሳምፕል ካይ ስኩዌራችን 2.945 ካማ ስለሚያንስ ከ5.991 ነው ያልነው። ስቴፕ 2 ላይ ተመልሳችሁ ማየት ትችላላችሁ። ከ5.991 ቢበልጥ ኖሮ ሪጀክት እናደርግ ነበር ናን ሃይፖቴሲሳችን እና ኦልተርኔቲቭ ሃይፖቴሲሳችንን አክሴፕት እናደርግ ነበረ። ግን ከ5.911 2.945 ስለሚያንስ ሪጀክት አናደርግም ማለት ነው ምናችንን ሃይፖቴሲሳችንን። ስለዚህ በዚህ መሰረት ነው የምትሰሩት ማለት ነው። ምናችሁን ኢንዲፔንደንስ ቪዲዮን በሁለት ቫሪያብሎች ሰጧቸው እነሱን ኢንዲፔንደንስ ሌቭል ማጣራት ነው። ስለዚህ ናል ሃይፖቴሲሳችን ውድቅ ካልሆነ ኤዱኬሽን ኢንካም ሌቭል ምንድነው? ኢንዲፔንደንት ኦፍ ኤዱኬሽናል ባክግራውንድ ይሆናል ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ሌላኛው ደግሞ ሁለተኛው ጥቅሙ ስንጀምር እያወራነው ካስታውሳችሁ ኢኳሊቲ ኦፍ ሰቨራል ፕሮፖርሽን፣ በፕሮፖርሽኖች መካከል በሰቨራል ፕሮፖርሽኖች መካከል ያለውን ኢኳሊቲ ለማረጋገጥ ነው። ስለዚህ ኢኳሊቲ ማረጋገጥ ነው ዋና ጥቅሙ። ሁለተኛ ደግሞ አንደኛ ኢንዲፔንደንስን፣ ሁለተኛ ኢኳሊቲ ኦፍ ሰቨራል ፕሮፖርሽን ነው። ስለዚህ ዘ ቴስት ፎር ኢኳል ፕሮፖርሽን ኢዝ ፐርፎርምድ ኢን ኤግዛክትሊ ኢን ዘ ሴም ዌይ አስ ዘ ቴስት ፎር ኢንዲፔንደንስ ነው። ከኢንዲፔንደንስ ቴስቱ ጋር ተመሳሳይ ነው። ይሁን እንጂ ሃይፖቴሲሳቸው አወጣጡ ነው የሚለየው እዚህኛው ጋር ከመጀመሪያው ከኢንዲፔንደንት ቴስት ላይ። ምክንያቱም እዛ ላይ ኢንዲፔንደንት ኖት ዲፔንደንት ብለን ነው የምናወጣው ሃይፖቴሲስ። እዚህ ላይ ግን ምንድነው ኦልተርኔቲቭ እና ሃይፖቴሲሳችሁ የምትሉት ምንድነው ፕሮፖርሽኖቹ እኩል ናቸው ብላችሁ ነው የምትነሱ። ምክንያቱም ኢኳሊቲ ኦፍ ሰቨራል ፕሮፖርሽን ያረጋገጥን ስለሆነ እና ሃይፖቴሲሳችን ምንድነው የሚሆነው? ሁሉም ፕሮፖርሽኖች እኩል ናቸው እንላለን። ፒ1 ፒ2 ፒ3 አፕ ቱ ፒክ የሚሰጡ እንዳለ ማለት ነው እኩል ናቸው ብለን ነው የምናስቀምጠው። ስለዚህ ከፒ1 እስከ ፒክ ያሉት ፕሮፖርሽኖች እኩል ናቸው ብለን ኮንክሉድ ማድረግ እንችላለን። ከዛ ኦልተርኔቲቭ ሃይፖቴሲሳችን ስለዚህ ምንድነው ዘ ፕሮፖርሽን አር ኖት ኢኳልስ ቱ ዘ ሃይፖቴሳይዝድ ቫልዩ፣ አትሊስት አንዱ እንኳን ከነዛ ውስጥ ዲፈረንት ቫልዩ ያለው አለ ብለን ኦልተርኔቲቭ ሃይፖቴሲሳችን ዴቨሎፕ እናደርጋለን። ስለዚህ በዚህ ኮንቴክስት ደግሞ ሌላ ዲግሪ ኦፍ ፍሪደም፣ ቅድም ዲግሪ ኦፍ ፍሪደም ቴብል ከሆነ ሮውን ሲቀነስ አንድ ኮለሙን ሲቀነስ አንድ አድርገን ማብዛት ነበር። ግን አሁን ምንድነው ሮ ቴብል ካልሆነ የሚሰጠን ያኛው ኮንቲንጀንሲ ቴብል ከሆነ ነው። ይሄኛው ግን ቴብል ካልተሰጠን ምንድነው ዲግሪ ኦፍ ፍሪደማችን ኬ ማይነስ ዋን ነው። ኬ ማለት ካታጎሪ ወይም ነምበር ኦፍ ፕሮፖርሽን ነው የምገልጽልን ማለት ነው። ስለዚህ ከነምበር ኦፍ ፕሮፖርሽን የተሰጡን 3 ፕሮፖርሽኖች ከተሰጡን 2 ዲግሪ ኦፍ ፍሪደም ይኖረናል። 4 ከሆነ 3 እያለ ይቀጥላል ማለት ነው ምን ዲግሪ ኦፍ ፍሪደማችን። ስለዚህ በዚህ ወይ ነው የምትረዱት ማለት ነው። እና በኤግዛምፕል ምን ይመስላል የሚለውን ስንመለከተው ግልጽ ይሆናል። ኤግዛምፕሉ ምን ይላል? ኢትዮ ፕላስቲክ ፋክተሪ ሴልስ ኢትስ ፕሮዳክት ኢን 3 ፕራይመሪ ከለር። ስለዚህ የኢትዮ ፕላስቲክ ፋክተሪ ፕሮዳክቶቹን በ3 ከለሮች ነው የሚሸጠው አለን። ሬድ፣ ብሉ እና የሎ፣ በቀይ በቢጫና በሰማያዊ፣ በቀይ በቢጫ በሰማያዊ ነው የሚሸጠው። ስለዚህ ለማርኬቲንግ ማናጀር ፊል ዳት ዘ ከስተመር ሃቭ ኖ ከለር ፕሪፈረንስ ፎር ዘ ፕሮዳክት። ማርኬቲንግ ማናጀሩ ምን አለን የሚለው ከስተመሮቹ ምንም የከለር ፕሪፈረንስ የላቸውም፣ ዝም ብሎ ዋናው ፕሮዳክቱ መሆኑን ነው የሚፈልጉት አለ። ስለዚህ ቱ ቴስት ዘ ሃይፖቴሲስ ዘ ማናጀር ሴት አፕ 120 ፐርቼዝስ ዌር ጊቨን ኢኳል ኦፖርቹኒቲ ቱ ባይ ዘ ፕሮዳክት ኢን ኢች ኦፍ 3 ከለር። ስለዚህ 120 ፐርቼዝን ለማየት ፈለጉ በምንድነው እኩል የሆነ ፕሮፖርሽን ያላቸው ማለት ነው። ስለዚህ ከዛ ምን ለማድረግ ነው የፈለጉት? ይሄንን ዲፈረንስ አለው ወይ የአገዛዛቸው ከለሩ ኢፌክት አለው ወይ በሚገዙት ነገር ላይ የሚለውን ለማረጋገጥ ነው። ስለዚህ the result of that 60 ቦት ሬድ 20 ቦት ብሉ 40 ቦት የሎ ነው። ስለዚህ ከ120ዎቹ ፐርቼዞች ውስጥ ምንድነው 60ዎቹ ቀይ ገዙ፣ 40ዎቹ ሀያዎቹ ብሉ ገዙ፣ 40ዎቹ የሎ ገዙ ማለት ነው። ስለዚህ የማርኬቲንግ ማናጀር እና ሃይፖቴሲስ በ0.05 ሌቭል ኦፍ ሲግኒፊካንስ ሌቭል ቴስት እንድናደርግ ነው። እሱ ምንድነው አይዲያው ያለው ማርኬቲንግ ማናጀር ፌዛ ዘ ከስተመር ሃዝ ነው ከለር ፕሪፈረንስ ያለው እንድናረጋግጥ ነው ፎር ዘ ፕሮዳክት። እዚህ ሃይፖቴሲሳችን ምን ይሆናል ማለት ነው? ፒፕል ሃቭ ኖ ከለር ፕሪፈረንስ ዊዝ ዘ
ዊዝ ዲስ ፕሮዳክት ነው። ስለዚህ እንዳልናኳችሁ ምንድን ነው ሴም ነው ሴም ፕሪፈረንስ አላቸው የሚለውን እና ሃይፖቴሲሳችን ነው የምታደርጉት። ቅድም በተነጋገርነው መሰረት ፒ1 እኩል ነው ፒ2 እኩል ነው ፒ3 ሶስት ፕሮፖርሽን ስለሆነ ያለን ወይም 1/3 አድርገን እናስቀምጣለን። ስለዚህ ፒፕል ሃቭ ከለር ፕሪፈረንስ ዊዝ ዲስ ፕሮዳክት እንላለን ማለት ነው ኦልተርናቲቭ ሃይፖቴሲሳችን። ከዛ ዲሲሽን ሩላችን ላይ ስንሄድ ምንድነው አልፋ 0.05 ነው የተሰጠን። ዲግሪ ኦፍ ፍሪደም ላይ ስንመጣ ደግሞ ኬ ማይነስ ዋን ነው። ስንት ፕሮፖርሽን አለ? ኬ ማለት ፕሮፖርሽን ነው። ሶስት ፕሮፖርሽኖች አሉን። ከፒ1 እስከ ፒ3 ሲቀነስ አንድ ስናደርግ ሁለት ነው ዲግሪ ኦፍ ፍሪደሙ። ስለዚህ ካይ ስኩዌር አት አልፋ እና ዲግሪ ኦፍ ፍሪደምን ሄደን ቴብል ላይ ማንበብ ነው። ስለዚህ ካይ ስኩዌር አልፋችን ስንት ነው? 0.05 ዲግሪ ኦፍ ፍሪደም 2 ነው። ስለዚህ ቴብል ላይ ሄደን ካይ ስኩዌርን በ0.05 ሌቭል ኦፍ ሲግኒፊካንስ 2 ዲግሪ ኦፍ ፍሪደም ያለው ቫልዩ ስናነብ ስንት እናገኛለን? 5.991 ነው። ስለዚህ አሁን ዲሲሽን ሩላችሁን በአጭሩ መመስረት ነው። ስለዚህ ዲሲሽን ሩላችን ምንድነው? ኢፍ ሳምፕል ካይ ስኩዌራችን ሳምፕል ካይ ስኩዌር ማለት ከዚህ ቀጥሎ ካልኩሌት አድርገን የምናመጣው ቫልዩ ከ5.9 አንድ ከበለጠ ሪጀክት ኑል ሃይፖቴሲሳችንን በማድረግ አክሴፕት እናደርጋለን። አልተርኔቲቭ ሃይፖቴሲስ ብለን ዲሲሽን ሩል እናወጣለን። ስለዚህ ከዚህ በኋላ የሚጠበቅብን ምንድነው? ካልኩሌት አድርገን ሳምፕል ካይ ስኩዌራችንን ከ5.991 ጋር አወዳድረን ውሳኔ መወሰን ነው። ስለዚህ ምን ይመስላል የሚለውን እንመልከተው። ስለዚህ ምንድነው ክላሳችን የተሰጡን ሶስት ክላሶች አሉን። አንደኛው ሬድ አለ፣ ብሉ አለ፣ የሎ አለ። ስለዚህ ኦብዘርቭ ፍሪኩዌንሲያቸው ማለት 120 ፐርቼዝ እንዲደረግ ተፈለገና ከ120 ፐርቼዙ 60ዎቹ ቀይ ገዙ፣ ብሉ ደግሞ 20 ተገዛ፣ ሬድ 40 ተገዛ ብለናል። ይሄ ኦብዘርቭድ ፍሪኩዌንሲ ነው ኦልሬዲ የታየው ማለት ነው በ120 ሰዎች ላይ። ስለዚህ ይህንን አረጉ። ስለዚህ አሁን የቀረ ምንድነው ኤክስፔክትድ ፍሪኩዌንሲ ነው። አሁን በዚህ ኬዝ ኤክስፔክትድ ፍሪኩዌንሲያችሁ የምታደርጉት ምንድነው 1/3 ስለሆነ 120 ነው አጠቃላይ ፐርቼዙ ማለት ነው። ስለዚህ 120 አጠቃላይ ፐርቼዝ ስለሆነ 1/3 ስታካፍሉበት 3 ስንት ይመጣል ማለት ነው? 40 ነው። ኤክስፔክትድ ፍሪኩዌንሲያቸው 40 አድርገን ነው የምናስበው። ምክንያቱም ከለር ፕሪፈረንስ ስለሌላቸው 120 ፐርቼዝ ስናደርግ 40 ይገዙታል ብሎ ነው እንደ አሲዩም የምናደርገው ኤክስፔክት የሚደረገው ፍሪኩዌንሲያቸው። ምክንያቱም እኩል የከለር ፕሪፈረንስ ምንም የከለር ፕሪፈረንስ የላቸውም ስላለን ማለት ነው። ስለዚህ 40 ይሆናል ማለት ነው። ሁሉም ኤክስፔክትድ ፍሪኩዌንሲ 40 ሆነ ማለት ነው። ስለዚህ አሁን ከስንት ላይ መቀነስ ነው የሚጠበቅብን? ከኦብዘርቭ ፍሪኩዌንሲ ላይ በመቀነስ ስኩዌር ማድረግ ነው የሚጠበቅብን ማለት ነው። ስለዚህ ሲቀነስ 40 20 ስኩዌር 400 20 ሲቀነስ 40 ማይነስ 20 ስኩዌር 400 40 ሲቀነስ 40 0 ስኩዌር 0 ነው ማለት ነው። ስለዚህ አሁን ደግሞ ምንድነው ኤፍ ኦ ማይነስ ኤፍ ኢዝ ሆል ስኩዌር አድርገን ሲካፈል እንደገና ለኤክስፔክትድ ፍሪኩዌንሲ እናካፍላለን። ስለዚህ ኤክስፔክትድ ፍሪኩዌንሲያቸው 40 ስለሆነ 400 ሲካፈል 40 10 400 ሲካፈል 40 10 0 ሲካፈል 40 0 ይሆናል ማለት ነው። ስለዚህ ሰሜሽናቸውን እንፈልጋለን ማለት ነው። ሰሜሽን ኦፍ ኤፍ ኦ ማይነስ ኤፍ ኢ ዘ ሆል ስኩዌር ኦቨር ኤፍ ኢ ስንደምረው 10 ሲደመር 10 20 ሲደመር 0 20 ነው። ስለዚህ 20 ይሆናል ማለት ነው። ምናችን ሳምፕል ካይ ስኩዌራችን ይሄን ይመስላል ማለት ነው። ሳምፕል ካይ ስኩዌር ፎርሙላ ስለሆነ ይሄቱ እዚህ ጋር ያለው። ስለዚህ ሳምፕል ካይ ስኩዌራችሁ 20 ይመጣል ማለት ነው። ስለዚህ 20 ያገኘ ማለት አሁን ዲሲሽናችንን መወሰን እንችላለን። ምክንያቱም እዚህ ጋር ዲሲሽን ስናወጣ ሪጀክቴሽን የምናደርገው ሳምፕል ካይ ስኩዌራችን ከስንት ከበለጠ ነው? ከ5.991 ነው። ሳምፕል ካይ ስኩዌራችን ደግሞ 20 መጣ። ስለዚህ 20 መጣ ማለት ሪጀክት እናደርጋለን ምናችን እና ሃይፖቴሲሳችን እና ምናችንን አክሴፕት እናደርጋለን እና ኦልተርኔቲቭ ሃይፖቴሲሳችን ወይም ፒፕሎቹ ምን አላቸው ማለት ነው የከለር ፕሪፈረንስ አላቸው ማለት ነው በአረግ ነው ካልኩሌሽን መሰረት ማለት ነው። ስለዚህ በዚህ ወይ ምንድነው ሪጀክት ነው። ምክንያቱም 20 ግሬተር ዛን 5.991 እናደርጋለን። ይሄ ማለት ከስተመሮች የከለር ፕሪፈረንስ አላቸው ማለት ነው። ስለዚህ ታፒር ዳት ከለር ፕሪፈረንስ ካላቸው እንደምታዩት ደግሞ ምንድነው ከኦብዘርቭ ፍሪኩዌንሲ አንፃር ሞር ፕሪፈራብል ቀይ ነው እና ሊስት ፕሪፈራብል ደግሞ ብሉ ነው ብለን ኮንክሉድ ማድረግ ይቻላል ማለት ነው። ስለዚህ በዚህ ወይ ሁለተኛው ጥቅሙ ይህን ይመስላል ማለት ነው። ሌላ ኤግዛምፕል እንጨምር በዚህ ኬስ። አሁን ደግሞ ምንድነው የሚለው ሬቲንግ ሳይንስ ኢንክ ኤቲቪ ፕሮግራም ሬቲንግ ሰርቪስ ነው። ይህ ሬቲንግ ሳይንስ ኢንኮርፖሬሽን የሚባለው ምንድነው የቲቪ ፕሮግራሞች ሬት የሚሰጥ ነው እና 600 ሰርቬይ ፋሚሊዎች ሰርቬይ ተደርገው ቲቪ ዋዝ ተርንድ ኦን ዱሪንግ ዘ ፕራይም ታይም ኦን ዊክ ናይት ነው። ስለዚህ they found that the number of people turned to the various network ይላል። ነምበር ኦፍ ኔትወርክ ኤንቢሲን የሚያው 210 ሰዎች ነበሩ። ሲቢኤስ የሚባለውን ቻናል 170 ያሉ፣ ኤቢሲ የሚባለውን ቻናል 165 ሰው፣ ቢፒኤስ 55 አሉና 600 አጠቃላይ ይሆናል ማለት ነው። ይሄ
ምናችን ነው ኦብዘርቭድ ፍሪኩዌንሲያችን። ኦብዘርቭድ ፍሪኩዌንሲ አለ። ከዛ ምንድነው ቴስት የምናደርገው ሁሉም አራቱም ኔትወርኮች ተመሳሳይ ፕሮፖርሽን ኦፍ ቪው አላቸው ወይም እኩል ተመልካች አላቸው የሚለውን እንድናረጋግጥ ነው የተጠየቀው በ0.05 ሌቭል ኦፍ ሲግኒፊካንስ ማለት ነው። ስለዚህ እንዴት ነው የምንሰራው የሚለውን እንመልከት። እዚህ ጋር የተሰጠ ምንድን ነው ብያቸዋለሁ። እዚህ ጋር ሊስት የተደረጉ ቫልዩ ኦብዘርቭድ ፍሪኩዌንሲያቸው ነው። ስለዚህ ስቴፕ 1 ላይ ምንድን ነው የምናደርገው እና ሃይፖቴሲሳችን ኦል ፎር ኔትወርክ ዱ ሃቭ ኢኳል ነምበር ኦፍ ቪወር እኩል ተመልካች ያላቸው ብለን ነው። ሁሉም ፕሮፖርሽን እኩል ነው ማለት ነው። እኩል ምጥጥን ያለው ተመልካች ያላቸው ነው። ስለዚህ አራት ፕሮፖርሽን ነው ሲሆን ካፒ1 እስከ ካፒ4 እኩል ናቸው ወይም 1/4ኛ ድርሻ አላቸው ማለት ነው ካለው ፖፑሌሽን መካከል። ስለዚህ ኦል ኦፍ ዘ ፎር ኔትወርክስ ዳዝ ኖት ሃቭ ኢኳል ነምበር ኦፍ ቪው እኩል የላቸውም እንላለን ማለት ነው። ምናችን ላይ ኦልተርኔቲቭ ሃይፖቴሲሳችን ማለት ነው። ከዛ ሁለተኛው ላይ ምንድን ነው አልፋችን አለ 0.05 ነው። ዲግሪ ኦፍ ፍሪደም ደግሞ ስንት ነው? አራት ፕሮፖርሽን ስላለ ኬ 4 ነው። 4 ሲቀነስ 1 3 ዲግሪ ኦፍ ፍሪደም ይኖረናል ማለት ነው። ስለዚህ ቴብል ላይ ምን ሄደን መፈለግ ነው ካይ ስኩዌር አት 0.05 እና ዲግሪ ኦፍ ፍሪደም 3 ሲሆን ስንት ነው ቫልዩ ብለን ሄደን አንበን ስንመጣ እንዳልኳቸው ይሄንን ማንበብ አነባበው ግልጽ ካልሆነላቸው የሰራሁት ሙሉ ቪዲዮ አለ ስለ ቴብሎች አነባበብ፣ እሱን ገብታችሁ ማየት ትችላላችሁ ወይም በቪዲዮ መጨረሻ ላይ አስቀምጥላችኋለሁ። እሺ ከዚህ 7.815 አለ። ሪጀክት ኤች እናደርጋለን ኢፍ ሳምፕል ካይ ስኩዌራችን ግሬተር ዛን። ስለዚህ ኤዲሽ ኖራችን ሪጀክት የምናደርገው ኤች ሳምፕል ካይ ስኩዌራችን ከ7.815 በላይ ከመጣ ነው ብላችሁ ኮንክሉድ ታደርጋላችሁ። ስለዚህ ቀጣይ ምንድነው ሳምፕል ካይ ስኩዌር መፈለግ ነው። ስለዚህ ቻናሎቹን ትዘረዝሯቸዋላችሁ። እዚህ ጋር ኦብዘርቭድ ፍሪኩዌንሲያቸው ኦልሬዲ ጊቭን ነው ከቴብሉ ያየ ነው ማለት ነው። ስለዚህ 210 170 65 እና 55 እንዳላቸው አይተናል። እሱን ታስቀምጣላችሁ። ስለዚህ አሁን ኤክስፔክትድ ፍሪኩዌንሲው ኤክስፔክት የምናደርገው 600 ተመልካች አለ። ከ600 ውስጥ ምንድነው አራት ፕሮፖርሽን ስላለን አራቱም እኩል አራቶቹ ምንድናቸው እኩል ይኖራቸዋል ብለን ነው የምናስበው ማለት ነው። ምክንያቱም ኦልተርኔቲቭ ሃይፖቴሲሳችን ምን ብለን ስለተነሳን እኩል ነምበር ኦፍ ቪወር አላቸው ስላለን ወይም 1/4ኛ ናቸው 1/4ኛ ፕሮፖርሽን ይኖራቸዋል ብለን ስላሰብን ኤክስፔክትድ ፍሪኩዌንሲያችን ምንድነው 150 ነው የሚደረገው። ስለዚህ 150 150 150 150 600 ይሰጣል ማለት ነው። ከዛ ኤፍ ኦ ማይነስ ኤፍ ኢ ሆል ስኩዌር እናደርጋለን። ዲፈረንሳቸውን እንፈልጋለን 200 ኤፍ ኦ ማይነስ ኤፍ ኢ። ከዛ ምንድነው ዲፈረንሳቸውን ፈልገን ስኩዌር ማድረግ ነው። 210 ሲቀነስ 150 ቀንሳችሁ ስኩዌር 170 ሲቀነስ 150 20 ነው ስኩዌር 400 165 እና 150 15 ስኩዌር 225 150 እና 55 ቀንሳችሁ ስኩዌር ስታደርጉት 9025 ይመጣል ማለት ነው። ስለዚህ አሁን ይሄን ቫልዩ ካገኛችሁ ወዲያ ምንድነው ለኤክስፔክትድ ፍሪኩዌንሲ ታካፍሉታላችሁ። እንደገና 3600 ለ150 400 ለ150 225 ለ150 9025 ለ150 ስታካፍሉት 24 2.667 1.5 60.167 እና 88.333 ፎር ይመጣል ማለት ነው። ከዛ እነዚህ ቫልዩዎች መደመር ነው የሚጠበቅባችሁ ማለት ነው። ሳምፕል ካይ ስኩዌራችን የዚህ ድምር ውጤት ስለሆነ ማለት ነው። ሳምፕል ካይ ስኩዌር የምናደርገው ሰሜሽን ኦፍ እዚህ ጋር ያሉት ቫልዩዎች ነው። ስለዚህ እዚህ ጋር ሲደምሩት ምንድነው 88.3334 ይመጣል ማለት ነው ሰሜሽናችሁ። ስለዚህ 88.33 ደግሞ ምንድነው ከ7.815 ስለሚበልጥ ሪጀክት ኤች ኦን እናደርጋለን ማለት ነው። በዚህ ወይ ሪጀክት ኤች አረግ ማለት ሁሉም ኔትወርኮች ምንድነው እኩል ተመልካች የላቸውም ብለን ኮንክሉድ እናደርጋለን ማለት ነው። ስለዚህ ምንድነው ሁለተኛውን ጥቅም ጨረስን። ሶስተኛው ጥቅሙ ምንድነው ካይ ስኩዌር ምንድነው ጉድነስ ኦፍ ፊት ቴስት ለማድረግ ይጠቅመናል ብለናል። ስለዚህ ካይ ስኩዌር ጉድነስ ኦፍ ፊት ቴስት ሄልፕስ ቱ ዲተርማይን ሃው ዌል ዘ ቲዮሬቲካል ዲስትሪቢዩሽን ኖርማል ባይኖሚያል እና ፖይዘን ፊትስ ኢምፔሪካል ዲስትሪቢዩሽን ነው። ስለዚህ ኖሚናል ባይኖሚያል እና ፖይዘን ዲስትሪቢዩሽን ነው ብያችሁ ነበር ቅድም በዚህ ላይ ዴተርማይን የምናደርገው ማለት ነው። ስለዚህ የሆነ ኤግዛምፕል ተሰጣችሁና ያ ኤግዛምፕል ባይኖሚያል ነው ኖርማል ነው ወይ ፖይዘን ነው ተብላችሁ ትጠየቃላችሁ። ያንን እናንተ ማረጋገጥ ነው ማለት ነው። ምንን ተጠቅማችሁ ካይ ስኩዌር ቴስትን ማለት ነው። ስለዚህ እንዴት ነው የሚመስለውን እንመለከታለን ማለት ነው። ስለዚህ ኢትስ ኢምፖርታንት ቢኮዝ አስ ዲሲዥን ሜከር ዩቲላይዝ ስታቲክስ we often need to select a specific probability distribution accurately represent the distribution of the data we are analyzing ነው። ስለዚህ እነዚህን ደግሞ መለየት በጣም ለኛ በዲሲዥን ሜኪንግ ላይ የራሱ የሆነ ጥቅም ስላላቸው ነው። እነዚህን ባይኖሚያል ነው ኖርማል ነው ፖይዘን ነው እያለን ዴተርማይን የምናደርገው ማለት ነው። ስለዚህ
ምን አለ እዚህ ጋር ዋን ዲግሪ ኦፍ ፍሪደም ኢዝ ሎስት ፎር ኢች ፓራሜትር ዳታ ቱ ቢ ኤስቲሜት ባረጋችሁ ቁጥር አንድ ዲግሪ ኦፍ ፍሪደም ሎስት እያረጋችሁ ትመጣላችሁ ነው የሚለው። ግን however if the research completely specifies the distribution including parameter value እና ግን ፓራሜትር ቫሉዎቹ ከተሰጧችሁ ኤስቲሜት የማይደረግ ነገር ከሌለ ምንም አዲሽናል ዲግሪ ኦፍ ፍሪደም ሎስት አታርቁም። ይህን እንዴት እንደሚለውን እንዴት እንደሆነ በዚህ ቴብል ላሳያችሁ እና ለሃይፖቴሲሳችሁ ምን ተደርጎ ከተሰጠ ፖፑሌሽኑ ኖርማል ነው ከተባለ ኖርማል ነው ፖፑሌሽኑ ከተባለ ምንድነው ፖፑሌሽን ኖርማል ዲስትሪቢዩሽን ላይ ደግሞ ምንድነው ሁለት ፓራሜትሮች አሉ ፖፑሌሽን ሚን እና ስታንዳርድ ዲቪዬሽን ይኖረናል ማለት ነው። ምክንያቱም ኖርማል ከሆነ ሳምፕል ሚን ሲቀነስ ፖፑሌሽን ሚን ኦቨር ፖፑሌሽን ስታንዳርድ ዲቪዬሽን ኦቨር ራዲካል ኤን አድርገን ስለሆነ የምንሰራው ምንድነው ሁለት ፓራሜትሮች አሉን ማለት ነው። እነዚህ ሁለት ፓራሜትሮች ካልተሰጡን የሁለቱንም ቫልዩ ኢስቲሜት አድርጋችሁ ነው የምትሄዱ። ስለዚህ አንድ ዲግሪ ኦፍ ፍሪደም ሎስት ታደርጋላችሁ አንድ ፓራሜትር ኢስቲሜት ባደረጋችሁ ቁጥር ይለናል እዚህ ጋር አንድ ዲግሪ ኦፍ ፍሪደም አንድ ፓራሜትር በገመትን ቁጥር። ስለዚህ ሁለቱንም ፓራሜትር ኢስቲሜት ስለምናደርግ ሁለት ዲግሪ ኦፍ ፍሪደም ሎስት እናደርጋለን ማለት ነው። ግን ፖፑሌሽኑ ኖርማል ሆኖ አሁን እዚህ ጋር ኖርማል ነበር፣ ግን ፖፑሌሽን ሚኑ ከተሰጣችሁ አንድ ፓራሜትር ብቻ ነው ገስ ማድረግ ወይም ኢስቲሜት ማድረግ የሚጠበቅባችሁ ማለት ነው። እሱም ስታንዳርድ ዲቪዬሽኑ ማለት ነው። ስለዚህ አንድ ስለሆነ ኢስቲሜት የምታደርጉት አንድ ዲግሪ ኦፍ ፍሪደም ታጣላችሁ ነው። ግን ፖፑሌሽኑ አሁንም ኖርማል ነው ተብላችሁ ፖፑሌሽን ስታንዳርድ ዲቪዬሽኑ ከተሰጣችሁ ፖፑሌሽን ሚኑን ኢስቲሜት ታደርጋላችሁ። አሁንም አንድ ኢስቲሜት ስላደረጋችሁ አንድ ዲግሪ ኦፍ ፍሪደም ሎስት ታደርጋላችሁ ማለት ነው። ከዛ ፖፑሌሽኑ ኖርማል ነው፣ ግን ፖፑሌሽን ሚኑም ፖፑሌሽን ስታንዳርድ ዲቪዬሽኑን ከተሰጠ ምንም ዲግሪ ኦፍ ፍሪደም ሎስት አታረጉ። ምክንያቱም ምንም ኢስቲሜት ስላደረጋችሁ፣ ምክንያቱም ሁለቱም ቫልዩ ጊቨን ስለሆነ ነው። እና ሌላ ደግሞ ይሄ ለኖርማል ነው እስካሁን ያየነው። ግን ፖይዘን ቢሆን ደግሞ ፖይዘን ሆኖ ፖፑሌሽኑ ፖይዘን ነው ብቻ ከተባለ ላምዳን ኢስቲሜት ማድረግ አለብን። ምክንያቱም ፖፑሌሽን ላይ ምንድነው ላምዳን ተጠቅመ ስለሆነ ፖይዘን ላይ ላምዳን ተጠቅማችሁ ስለሆነ የምትሰሩት ማለት ነው። ስለዚህ አንድ ስለሆነ ኤስቲሜት ያደረግነው አንድ ዲግሪ ኦፍ ፍሪደም ሎስት እናደርጋለን። ኢፍ ዘ ፖፑሌሽን ኢዝ ፖይዘን ሆኖ ላምዳ ቫልዩ ከተሰጣችሁ ደግሞ ምንድነው ምንም ኤስቲሜት አታረጉም። ስለዚህ ምንም ዲግሪ ኦፍ ፍሪደም ሎስት አታረጉም። እና ባይኖሚያን ከሆነ ደግሞ ፕሮባቢሊቲ ከተሰጣችሁ፣ ምክንያቱም ባይኖሚያን ፕሮባቢሊቲ ከተሰጠ መስራት ስለምንችል ምን እናደርጋለን ማለት ነው ምንም ዲግሪ ኦፍ ፍሪደም ሎስት አናደርግም፣ ኢስቲሜት የሚደረግ ነገር ስለሌለ ማለት ነው። ስለዚህ ይህን ይመስላል ስለ ዲግሪ ኦፍ ፍሪደም ሎስት ከነዚህ ሶስቶቹ ከባይኖሚያን ከፖይዘን እና ከኖርማል ጋር ተያይዞ ያለው እና እያንዳንዶቹን ኤግዛምፕል እንመለከታለን ማለት ነው። እሺ መጀመሪያ ለባይኖሚያን ዲስትሪቢዩሽን ጉድሮስ ኦፍ ቴስት እንሰራለን ማለት ነው። ቴስት እናደርጋለን የተሰጠን ኤግዛምፕል ባይኖሚያን ዲስትሪቢዩት ነው አይደለም የሚለውን ማለት ነው። እሺ ኤግዛምፕል ላይ ስንመጣ the Ethiopia Postal Service investigated the frequency of letter being damaged or mangled during delivery to the specific area. ስለዚህ የሆነ ሌተር ወደ ሆነ ቦታ ሲሄድ ዳሜጅድ የሆኑ ሌተሮቹ ፍሪኩዌንሲውን ዴተርማይን ማድረግ ነው ወይም ኢንቨስቲጌት ማድረግ ነው የፈለገው እና ኤንድ ኤምስ ቱ ሞዴል ዚስ ማንግል ሌተር ፕሮብሌም ነው። ስለዚህ the hypothesis that each letter has 50% of chance being mangled ወይም ዳሜጅድ የሚሆን 15% አላቸው እነዚህ ሌተሮች ነው ወይም ደብዳቤዎች ነው የሚለው። ስለዚህ ኤንድ ዛት ዚስ ኢቨንትስ አር ኢንዲፔንደንት the postal service consider the delivery of two letters at the time of the area ነው። ስለዚህ ፖስታል ሰርቪስ ኮንሲደር ያደረገው ሁለት ሌተሮች at the time of the area ላይ ዴሊቨር ቢደረጉ the postal service record the result of 310 delivery each delivery consists of two letter ነው። ስለዚህ ሁለት ሌተር አላቸው 310 ዴሊቨሪዎችን ነው ሪከርድ ያደርገው ማለት ነው። ስለዚህ ኤናችን 310 ነው ማለት ነው። እዚህ ጋር አጠቃላይ እንትሉ ከነ ካታጎራይዝም how many letter being damaged in each case። ስለዚህ ምን ያህል ሌተር ዳሜጅድ የሚሆነው ከፍሪኩዌንሲያቸው ጋር ሰጥቶናል ማለት ነው። ነምበር ኦፍ ማንግድ ሌተር 0 የሚሆነው ፍሪኩዌንሲ 260 ነው። አንድ ሌተር ዳሜጅድ የሚሆንበት ፍሪኩዌንሲ 40 ነው። ሁለት ሌተር ዳሜጅድ የሚሆንበት ፍሪኩዌንሲ 10 ነው ማለት ነው። ስለዚህ በ0.1 level of significance is it reasonable to conclude that the number of mangled letter is by people follow binomial distribution። ስለዚህ ማንግል ሌተሮቹ ፒፕሎቹ የሚቀበሏቸው የተበላሹ ደብዳቤዎች ባይኖሚያል ዲስትሪቢዩሽን አላቸው ወይ ነው በዊዝ ኤንቱ እና ፕሮባቢሊቲ 0.15 ነው። ኤንቱ የሆነችው እዚህ ጋር ምንድነው ዴሊቨሪው ሁለት ሌተር ነው ኮንሲስት ማድረግ የሚችለው ብዛናል። ስለዚህ ሁለት ሌተር ስለሆነ በአንድ ዴሊቨር የሚደረገው ኤንቱ ነው። ፕሮባቢሊቲያችን ደግሞ ምንድነው 15% ነው ምን ዳሜጅ የሚሆን ፕሮባቢሊቲ። ስለዚህ በኤንቱ እና በፕሮባቢሊቲ 15 ባይኖሚያል ዲስትሪቢዩሽን ነው ወይ ነው ተብለን የተጠየቅነው ያ ኬዝ ማለት ነው። ስለዚህ እሱን ቴስት እናደርጋለን ማለት ነው።
እሺ ስለዚህ ሃይፖቴሲስ ዴቨሎፕ ስታደርጉ ኦልተርኔቲቭ አናል ሃይፖቴሲሳችሁ ዘ ነምበር ኦፍ ማንግል ሌተር ሪሲቭ ባይ ፒፕል ፎሎ ባይኖሚያል ዲስትሪቢዩሽን ትላላችሁ። ምናችሁ ላይ አናል ሃይፖቴሲሳችሁ ላይ ዊዝ ፕሮባቢሊቲ ኤን ቱ ኤን አይ ሚን ዊዝ ኤን ቱ ኤን ፕሮባቢሊቲ ኦፍ 50% ላይ ማለት ነው። ስለዚህ ይሄንን እንደዚህ ካላችሁ እና ኦልተርኔቲቭ ሃይፖቴሲሳችሁ ዘ ነምበር ኦፍ ማንግል ሌተር ሪሲቭድ ባይ ፒፕል ዳዝ ኖት ፎሎ ባይኖሚያል ዲስትሪቢዩሽን ዊዝ ኤን ቱ ኤን ፒ 0.15% ብላችሁ ታስቀምጣላችሁ ማለት ነው። ከዛ ሁለተኛው ስቴፕ ላይ ምንድነው ዲግሪ ኦፍ ፍሪደማችሁ 0.1 ተሰጥቷል። ስለዚህ አይሚን አልፋ ቫሉያችሁ ዲግሪ ኦፍ ፍሪደማችሁ ኬ ማይነስ 1 ማይነስ ኤም ነች። እቺ ማይነስ ኤም አሁን ያየናት ዲግሪ ኦፍ ፍሪደም ሎስት የምናደርግ ነው። አሁን እዚህ ጋር ሎስት የሚደረግ ነገር የለም፣ ምክንያቱም ኤንም ፒም ስለተሰጠ ለባይኖሚያል ዲስትሪቢዩሽን ምንም ሎስት አናደርግም ማለት ነው። ግን ፕሮባቢሊቲ ባይሰጥ ኖሮ እዚህ ጋር ኤም ላይ አንድ ዲግሪ ኦፍ ፍሪደም ሎስት እናደርጋለን ብለን እናስቀምጥ ነበር። ስለዚህ ኬ ስንት ነው? 3 ናቸው። 3 ካታጎሪ ስለሆነ የተሰጠን 3 ሲቀነስ 1 ምንድነው? 2 ነው። 2 ሲቀነስ 0 2 ይሆናል ማለት ነው። ስለዚህ ዲግሪ ኦፍ ፍሪደማችሁ 2 ነው። ስለዚህ ካይ ስኩዌር 0.1 ላይ እና 2 ዲግሪ ኦፍ ፍሪደም ላይ ሄደን ከቴብል ስናነብ ቫልዩ ስንት ይሆናል ማለት ነው? 4.605 ነው። ስለዚህ ሪጀክት ኤችን የምናደርገው ኢፍ ሳምፕል ካይ ስኩዌራችን ግሬተር ዛን 4.605 ከሆነ ነው። ስለዚህ ሳምፕል ካይ ስኩዌራችንን እንትን ካልኩሌት አድርገን መልሱን ካልኩሌት እናድርግ ማለት ነው። አይሚን ዲሲሽናችን ነው። ስለዚህ ሳምፕል ካይ ስኩዌራችን ላይ ቅድም የተሰጠን ቴብል ላይ ካስታውሳችሁ ነምበር ኦፍ ማንግልድ ሌተር 0 ዳሜጅ ሲሆን 1 ሌተር ዳሜጅ ሲሆን እና 2 ሌተሮች ዳሜጅ ሲሆኑ አለ እና የነሱ ኦብዘርቭ ፍሪኩዌንሲያቸው ከቴብሉ የተሰጠነ እዚህ ጋር እንጽፋለን። ከዛ አሁን እዚህ ጋር እስካሁን ከመጣ ነው ለየት የሚያደርገው ኤክስፔክትድ ፍሪኩዌንሲ ለማግኘት እዚህ ጋር ፕሮባቢሊቲ እንጠቀማለን ማለት ፕሮባቢሊቲ መጀመሪያ መገኘት አለበት። ስለዚህ በባይኖሚያል ዲስትሪቢዩሽን ጊዜ ደግሞ ፎርሙላችን ምንድነው? ፕሮባቢሊቲ ለማግኘት ይሄን ካስታወሳችሁ በስታቱ ዋን ኮርስ ላይ አውርተነዋል። ይሄን ፎርሙላ ተጠቅመን ነው ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ኤክሳችን ምን ይሆናል ማለት ነው? ኤን ፋክቶሪያል ታደርጋላችሁ። ኤን ፋክቶሪያል ኦቨር ኤክስ ፋክቶሪያል ኢንቱ ኤን ማይነስ ኤክስ ሆል ፋክቶሪያል ከዛ ፕሮባቢሊቲ ኦፍ ኤክስ ይኖራቸዋል። ፕሮባቢሊቲ ኦፍ ፒ ዘ ፓወር ኦፍ ኤክስ ማለት ነው። ከዛ ኪው ዘ ፓወር ኦፍ ኤን ማይነስ ኤክስ አድርጋችሁ ትሰራላችሁ ማለት ነው። ስለዚህ ይሄ ነው ፕሮባቢሊቲ ፎርሙላ። ስለዚህ ይህን ተጠቅመን ፕሮባቢሊቲን ካልኩሌት እናደርጋለን ኤንን ቱ ላይ እና ፕሮባቢሊቲ 15% ላይ ማለት ነው። ስለዚህ ከምን ጀምረን ነው ካልኩሌት የምናደርገው? መጀመሪያ ኤክስ 0 ሲሆን ፕሮባቢሊቲ፣ ኤክስ 1 ሲሆን ፕሮባቢሊቲ፣ ኤክስ 2 ሲሆን ፕሮባቢሊቲ እንሰራለን። እዚህ ጋር የእሱ የእንትልን ሰርቶልናል የዜሮ ማለት ነው። ስለዚህ 0 ሲሆን ስንት ነው የምናደርገው? በዚህ ፎርሙላ ላይ ማስገባት ማለት ነው። ፕሮባቢሊቲ 0 ላይ ስንሰራ የዚች የዜሮን ስንሰራ ኤን ፋክቶሪያል አውቱ ፋክቶሪያል ነው። ኤን 2 ስለሆነ ኤክስ ፋክቶሪያል ላይ 0 ፋክቶሪያል እናደርጋለን። ኤክሳችን 0 ስለሆነች ከዛ 2 ማይነስ 0 ፋክቶሪያል እናደርጋለን። 2 ሲቀነስ 0 ያው 2 ፋክቶሪያል ነው። ስለዚህ ሲባዛ ፕሮባቢሊቲያችን 0.15 ዘ ፓወር ኦፍ ኤክስ ነበር። ኤክስ 0 ስለሆነ ኤክስ 0 ስለሆነ እዚህ ጋር አናስገባውም ማለት ነው። ፒ ዘ ፓወር ኦፍ ኤክስ ያው 1 ስለሆነ የሚሰጠው ማለት 0.85 ቱ ዘ ፓወር ኦፍ 0 ይሆናል ማለት ነው። ስለዚህ ይሄን አስገብታችሁ ሲሰሩ 0.7225 ይመጣል። አንድ ሲሆንም ፕሮባቢሊቲ አትዋል አንድ ጋርሽ ትሰራላችሁ ማለት ነው። ይሄን ስትሰሩ ምንድነው ኤን ምንድነው 2 ፋክቶሪያል ነው ኦቨር ኤክስ ስንት ይመጣል? 1 ፋክቶሪያል ኢንቱ 2 ሲቀነስ 1 ፋክቶሪያል ታደርጋላችሁ። ፕሮባቢሊቲ ፒ ዘ ፓወር ኦፍ ኤክስ ነው 1 ስለሆነ 0.15 ዘ ፓወር ኦፍ ኤክስ ስንት ነው? 1 ነው። አንድ ያው ባይጻፍም ችግር የለውም። ሲባዛ ኪው ስንት ይሆናል ማለት ነው? ፒ 0.15 ከሆነ 0.85 ማለት ነው። 85 ይሆናል። ዘ ፓወር ኦፍ ስንት እናደርጋለን ማለት ነው? ኤን ማይነስ ኤክስ ነው። ኤን ስንት ነው? 2 ሲቀነስ 1 እናደርጋለን ማለት ነው። ስለዚህ ይህን ካልኩሌት ስታደርጉት 0.2250 ይመጣል ማለት ነው። ከዛ ሌላ ደግሞ ፕሮባቢሊቲ 2 ሲሆን ማለት ነው የምትሰሩት። ፕሮባቢሊቲ 2 ሲሆን ምን ታደርጋላችሁ? ኤን ፋክቶሪያል ስንት ነው? 2 ፋክቶሪያል አለ ሲካፈል ኤክስ ፋክቶሪያል 2 ፋክቶሪያል ኢንቱ 2 ሲቀነስ 2 ፋክቶሪያል ታደርጋላችሁ። ፒ ዘ ፋክቶሪያል ነው እዚህ ጋር ፒ ዘ ፓወር ኦፍ ኤክስ ነው። ፕሮባቢሊቲያችሁ 0.15 ነው። ዘ ፓወር ኦፍ 2 ታደርጋላችሁ ሲባዛ 0.85 ዘ ፓወር ኦፍ ኤን ስንት ነው? 2 ማይነስ ኤክስ ስንት ነው? 2 ታደርጋላችሁ። ይሄንን ስታደርጉ ስንት ይመጣል?
5 ይመጣል። ስለዚህ ፕሮባቢሊቲያችሁ ይህን ይመስላል ማለት ነው። በዚህ ወይ ፕሮባቢሊቲ ታገኛላችሁ። ፕሮባቢሊቲ በባይኖሚያን ጊዜ ሲፈልጉ ማስታወስ ያለባቸው ይህን ፎርሙላ እንደምትጠቀሙ ነው። ኤን ፋክቶሪያል ኦቨር ኤክስ ፋክቶሪያል ኢንቱ ኤን ማይነስ ኤክስ ፋክቶሪያል ታይምስ ፕሮባቢሊቲ ዘ ፓወር ኦፍ ኤክስ ኪው ዘ ፓወር ኦፍ ኤን ማይነስ ኤክስ አድርጋችሁ እንደምትሰሩ አስታውሱ። በዚሁ ትሰራላችሁ። ከዛ አሁን ኤክስፔክትድ ፍሪኩዌንሲ ለማግኘት ምንድነው አሁን ፕሮባቢሊቲ ስለተገኘ ኤክስፔክትድ ፍሪኩዌንሲ ማለት ደግሞ ምንድነው በዚህ ኬዝ በኤን ፕሮባቢሊቲ እያንዳንዱ ፕሮባቢሊቲ በነምበሩ ነው ማብዛት ነው። ስለዚህ አጠቃላይ ኤናችን ደግሞ ስንት ነው ብለናል? 310 ነው። በኤግዛምፕሉ ላይ ተመልሰን ብናየው ኤናችን ስንት ነው? እዚህ ጋር 310 ማለት ነው። 310 ዴሊቨሪ ሲያደርግ ያለው ነው። ስለዚህ ፕሮባቢሊቲ ኤክስፔክትድ ፍሪኩዌንሲ ለማብዛት እያንዳንዱ ፕሮባቢሊቲ በስንት አበዛዋለሁ? በ310 ማለት ነው። ስለዚህ 310 ሲባዛ በ0.7225 223.9750 ይመጣል። 0.2250 በ310 ስታበዙ 79.0500 ይመጣል። 0.0225ን በስንት አብዙታላችሁ? አሁን በ310 ስታበዙት 6.9750 ይመጣል ማለት ነው። ስለዚህ አሁን ኤክስፔክትድ ፍሪኩዌንሲውን ነው ገና ያገኘ ነው ማለት ነው። ኤክስፔክትድ ፍሪኩዌንሲ ለማግኘት ስለዚህ ምንድን ነው ማድረግ የሚጠበቅባችሁ ከዚህ በኋላ ለባይኖሚያል ዲስትሪቢዩሽን ከሆነ ኤን አላችሁ። ኤናችሁን ትይዙና ፕሮባቢሊቲያችሁን ካገኛችሁ ወዲያ እያንዳንዱን ፕሮባቢሊቲ በኤን በማብዛት ኤክስፔክትድ ፍሪኩዌንሲያችሁን ታገኛላችሁ ማለት ነው። ስለዚህ ኤክስፔክትድ ፍሪኩዌንሲ ካገኛችሁ ወደ በፊቷችን ስቴፕ መመለስ እንችላለን ማለት ነው። ከዚህ ወዲያ ያለው የተለመደው ነው። ኤፍኦ ማይነስ ኤፍኢ አድርገን ስኩዌር እናደርጋለን። ይሄ ኤፍኢ አለ፣ ይሄኛው ኤፍኦ አለ እዚህ ጋር። ስለዚህ ከሁለቱ ዲፈረንስ ስኩዌር እያደረግን እንቀጥላለን ማለት ነው። ስለዚህ 260 ሲቀነስ 223.975 ሆል ስኩዌር ስታደርጉት 1297.8006 ይመጣል። ከዛ ደግሞ ከአርባ ላይ ስንት ነው የምቀንሱት? ኤክስፔክታድ 79.0500 1524.9025 ይመጣል። አጠቃላይ ስኩዌር ስታደርጉት ስንት ይመጣል ማለት ነው? 1524.9025 ነው የሚመጣው ማለት ነው። ከዛ ከ10 ላይ 6.975 ቀንሳችሁ ስኩዌር ስታደርጉት 9.1506 ይመጣል። ከዛ ምንድነው ማድረግ የሚጠበቅባችሁ? ኦቨር የን ቫልዩ ኤፍኦ ማይነስ ኤፍ ዘ ሆል ስኩዌርን ለኤፍኢ ማካፈል ነው። ስለዚህ 1297.8006 ለ260 ለ260 ሳይሆን ለ223.9750 ታካፍላላችሁ። 1524.9025 ለ79.0500 ታካፍላላችሁ። 9.150 ለ6.9750 ታካፍላላችሁ። ከዛ ቫልዩዎቹ ምን ማድረግ ነው የሚጠበቅባችሁ? መደመር ነው የሚጠበቅባችሁ ማለት ነው። ስለዚህ ቫልዩዎቹን ሲደምሯቸው እዚህ ጋር ያለውን 26.3967 ይመጣል። ስለዚህ ሳምፕል ካይ ስኩዌራችን ደግሞ 6.045 ስለሆነ ዲሲሽናችን ምንድነው የሚሆነው? ሪጀክት ነው። ምክንያቱም ሳምፕል ካይ ስኩዌራችን ከ4.605 ስለሚበልጥ እና ኦልተርናቲቭ ሃይፖቴሲሳችንን አክሴፕት እናደርጋለን። ስለዚህ ዘነምበሩ ማንገድ ሌተር ሪሲቭድ ባይ ፒፕል ደዝ ኖት ፎሎ ባይኖሚያል ዲስትሪቢዩሽን ዊዝ ፕሮባቢሊቲ ዊዝ ኤን ቱ ኤን ፕሮባቢሊቲ 0.15 ብለን ኮንክሉድ ታደርጋላችሁ። ስለዚህ ባይኖሚያን በጉድነስ ኦፍ ፊት ቴስት ምንን ቴስት ታደርግ ማለት ነው? ባይኖሚያን ዲስትሪቢዩሽኑ አይደለም ነው። ስለዚህ መጀመሪያ ኦልተርናቲቭ ሃይፖቴሲሳችንን ስትዋጡ ኑል ሃይፖቴሲሳችሁ ላይ ምን ታደርጋላችሁ? ሃይፖቴሲስ ስትዋጡ ባይኖሚያን ነው በዚህ ፕሮባቢሊቲ እና በዚህ ኤን በዚህ ቫልዩ ብላችሁ ታስቀምጣላችሁ። ከዛ ኦልተርኔቲቫችሁ ላይ ባይኖሚያን አይደለም ትላላችሁ። ከዛ ዲግሪ ኦፍ ፍሪደማችሁን ትፈልጋላችሁ። ከዛ ስቴፕ 2 ተመሳሳይ ነው እስካሁን ከሰራ ነው ጋር ስቴፕ 3 ላይ ኤክስፔክትድ ፍሪኩዌንሲ ካልኩሌት ታደርጋላችሁ። መጀመሪያ ኤክስፔክትድ ፍሪኩዌንሲ ለማግኘት ፕሮባቢሊቲ ማግኘት አለባችሁ። ፕሮባቢሊቲ ለማግኘት ደግሞ ይህንን ፎርሙላ ተጠቀሙና እያንዳንዱ ፕሮባቢሊቲ አግኝታችሁ በኤን ታበዙታላችሁ። በኤን ስታበዙት ኤክስፔክትድ ፍሪኩዌንሲ ታገኛላችሁ። ኤክስፔክትድ ፍሪኩዌንሲ ካገኛችሁ ወዲያ እያንዳንዱን ኤክስፔክትድ ፍሪኩዌንሲ ከእያንዳንዱ ኦብዘርቭ ፍሪኩዌንሲ ላይ ቀንሳችሁ ስኩዌር ታደርጋላችሁ። ከዛ ለኦብዘርቭ ፍሪኩዌንሲ አካፍላችሁ ቫልዩዎቹን ሲደምሯቸው ሳምፕል ካይ ስኩዌራችሁን ታገኛላችሁ። ሳምፕል ካይ ስኩዌራችሁን ካገኛችሁ ከቴብል ቫልዩ ኦፍ ሳምፕል ካይ ስኩዌር ጋር በማወዳደር ዲሲሽናችሁን መወሰን ትችላላችሁ ማለት ነው። ስለዚህ በባይኖሚያል ዲስትሪቢዩሽን ጊዜ ይሄን ይመስላል ማለት ነው። እሺ ተማሪዎች ደቂቃው እየሄደ ስለሆነ ዩኒት 4 በፓርት 2 በቀጣይ ቪዲዮ ሰራላችኋለሁ ማለት ነው። ቴስት ጉድነስ ኦፍ ፊት ቴስት ፎር ፖይዘን ዲስትሪቢዩሽን የሚለው ማለት ነው። ስለዚህ ለዛሬ እዚህ ጋር ይበቃናል። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ቻው ቻው።